ቆይ እንደ ገደል ማሚቶ ምንድነው? አንዱ ስህተት የሚሆን እውነት የሚሆን ከተናገረው ሁላችሁም የምታዋክቡት ምንድነው? የገደል ማሚቶ ናችሁ እንዴ እናንተ? ተመልከቱ እስኪ ስሙት አንዴ። ተበሩክ ቢድዓ ነው፣ የማይፈቀድ ነው። ነቢያቶች ላይ ሲቀር ከነቢያቶች ውጭ በማን ላይ ሊደረግ የማይገባ ነው። ነቢያቶች በእነሱ ላይ ተበሩክ ይደረጋል። ለምሳሌ ውዱእ ባደረጉ ጊዜ በውጭ ምን ያደርጉ ነበር? ተበሩክ ያደርጉ ነበር። ግን ከነቢ ዓለይሂ ሰላቱ ወሰላም ውጭ ባለ አካል ግን በማንም ተበሩክ አልተደረገም። በማንም ከነቢያቶች ውጭ ተበሩክ በነቢዮች ብቻ ነው ይለናል። ይህን ከማን ያዘው? ከዚህኛው ነው። ተቀበሉ። ነብዩ ሰለላሁ ዐለይሂ ወሰለም በፀጉራቸው ውዱእ ሲያደርጉ በተረፈው ውሃ አጠቃላይ እሳቸውን በነካ ማንኛውም ነገር በአሳራቸው አጠቃላይ ተበሩክ ማድረግ አህሉ ሱና ወልጀማዓዎች በሙሉ የሚያምኑበት በነብዩ ሰለላሁ ዐለይሂ ወሰለም ተበሩክ ማድረግ አይቻልም ብሎ የተቃረነ አካል ስህተተኛ እንደሆነ የሚናገሩበት እምነታቸው። መርሐባ ለሁለታችሁም እንዲሁም ለሌሎቹም በአንድ አድርጌ ቪዲዮውን ልስራላችሁ። ለኛ ለአህሉ ሱና ወልጀማዓዎች ደግሞ በወልዮች ተበሩክ አይቻልም ለሚሉ ሰዎች ሙሉ የሆነ መልስ ስለሚሆናቸው ቪዲዮውን በስርዓት አስቀምጡት። በምትፈልጉበት ሰዓት እያወጣችሁ የምትሰሩበት ይሆናል ማለት ነው። ወደ ቪዲዮ ቀጥታ እንግባ። ሙስሊም የሆነ ሙእሚን የሆነ ማንኛውም አካል በረካ አለው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት ኢነ ሚነ ሸጀሪ ለማ በረከቱሁ ከበረከቲል ሙስሊም፣ ከዛፍ እኮ በረካው ልክ እንደ ሙስሊም በረካ የሆነለት አለ ብለው ተናግረዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከበረከቲል ሙስሊም ሲሉ ሙስሊም በረካ አለው ማለት ነው የሚለውን እናያለን። ሙስሊም የሆነ አካል በሙሉ በረካ አለው። የበረካው አይነት እንደ ኢማኑና እንደ ተውሂዱ እንደ ኢኽላሱ ደረጃ የሚለያይ ይሆናል። ነገር ግን ይህ በረካ ከሱ ወደ ሌሎች አካላቶች ይሸጋገራል። እሱን በመንካት ጠጥቶ ያተረፈውን ውሃ በመጠጣት ወይም ውዱእ አድርጎ የተረፈውን ውሃ እኛ በመጠቀም የሚገኝ በረካ ነው አይደለም። በነብዩ ሰለላሁ ዐለይሂ ወሰለም አታር ተበሩክ ማድረግ ምንም አይነት ኺላፍ የሌለበት ጉዳይ መሆኑን ተመልክተናል። ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ያሉ ሙእሚኖች በረካ እንዳላቸው ተመልክተናል። ነገር ግን ይህ በረካቸው የሚሸጋገር ከሆነ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ እሳቸው ከሞቱ በኋላ ከነብያት በኋላ በላጭ በሆኑ ቁጥሮች በአቡበክር፣ በዑመር፣ በዓሊ፣ በዑስማን ይህ ነገር ተገኝቷል። መርሐበን አንደኛ ደረጃ ተበሩክ ማድረግ እንደሚቻል ፈቅዳችኋል። ራሳችሁ ሸርተት ብላችኋል። አንድ ስቴፕ ማለት ነው። አይቻልም ትሉ ነበረ። ሁለተኛ ወልዮችም ሌሎችም ፍጥሮች በረካ እንዳላቸው አምናችኋል። ይህም ጥሩ አቋም ነው። ደህና እየመጣችሁ ነው። ቅረቡ። አሁንም እንድትመጡ ነው የምንፈልገው። ሶስተኛ ደረጃ ግን ያመጣችኋት ነጥብ የነቢያቶች ተበሩክ ከተደረገ ወይም በረካቸው ተሻጋሪ ነው፣ የወልዮች ግን ራሳቸው ላይ ቀሪ ነው፣ በእነሱ ተበሩክ ማድረግ አይቻልም የሚል ነው። መርሐባ ቁርአኑም ፈቅዷል ተበሩክን። ነቢያችን ዓለይሂ ሰላቱ ወሰላም ፈቅደዋል። ከሶሐቦችም ከዛሊከ ሰለፎችም ኸለፎችም ፈቅደዋል። የዋሃብዮችም ሼኽ ሳይቀሩ ፈቅደዋል። አሁን ጥያቄ የወልያቶች ወደ ሌላ ተሻጋሪ አይደለም የሚለውን ከቁርአን ከሐዲስ ከሶሐቦችም እስኪ ካለ ታመጣልኛለህ? ግን ሶሐቦችም ኸለፎችም ሰለፎችም ሐታ የዋሃብያ ሼኾችም በወልዮች እንዳለ ተናግረዋል። በሁለተኛ ደረጃ በወልዮች ተበሩክ ማድረግ እንደሚቻል የተናገሩትን እናንተ መሪዎቻችን ከምትሏቸው ጀምሬ ወደ ሰለፎች ይሄድልሃለሁኝ ማለት ነው። ተከታተለኝ እስከ መጨረሻው። መርሐባ ሼኾቻችን ወደምትሏቸው ሰዎች ኪታብ እንግባ። ሙዕጀሙ ሹዩኽ የዘሀብይ ነው እንደምትመለከቱት፣ ተአሊፍ ያው ራሱ ነው ማለት ነው። ገጽ 55 ላይ ውረዱልኝ። መርሐባ ተመልከቱ። እንግዲህ ከእሳቸው ውጭ የሚልን ጠቅሶ ነበረ። በቀብራቸው እዛ ቀብራቸው ላይ ምን ተከሰተ? ከዛ ጀምሮ ከእሳቸው ከረሱል ዓለይሂ ሰላቱ ወሰላም ውጭ ባሉ አካሎችስ ተደርጓል አልተደረገም? ከራሳቸው ኪታብ ነው። ወቀድ ሱኢለ አሕመድ ብን ሐንበል ዐን መሲል ቀብሪ ነበዊይ ወተቅቢሊሂ። አሕመድ ብን ሐንበል ሰለፍ ናቸው እንደምታውቁት። የረሱል ዓለይሂ ሰላቱ ወሰላምን ቀብርን ስለመሳምና ስለመንካት ስለመዳበስ፣ ቀብራቸውን መንካት መሳምም ስለዚህ ነገር ተጠየቁ። ከዛስ ፈለም የረ ቢዛሊከ በእሰን አሕመድ ብን ሐንበል ችግር የለውም ማድረግ ይቻላል ብለዋል አሉ። ለምንድነው የሚደረገው? ለተበሩክ ነው እንደሚታወቀው ማለት ነው። ማናቸው ይሄን የዘገቡት? ልጃቸው አብዱላህ ብን አሕመድ ናቸው ማለት ነው። ፈኢን ቂለ ቢባል ይሁት ወሃቢዮች የሚያነሱትን ጥያቄ መልስ ሲሰጡ ፈሀላ ፈዐለ ዛሊከ ሰሓበቱ ሰሓቦች ይህን ሰርተዋል ወይ ቢባል ብዙዎቹ ይህን ነው የሚሉት። ሰሓቦች ሰርተዋል የሚልን ጥያቄ ያነሳሉ። እንዲህ አይነቱ ጥያቄ ራሳቸው ላይ መልስ እንዴት አድርጎ እንደሰጣቸው ተመልከቱ። ቂለ ይባላሉ አሉ ለነዚህ ሊአነሁም ዓየኑሁ ሐየን ወተመለው ብሂ ወቀበሉ የደሁ ወካዱ የቅተትሉነ ዐላ ወዱኢሂ ወቅተሰሙ ሸዕረሁ ልሙጠሀር የውም አልሐጅ አልአክበር። ምን አሉ?
እነሱማ ረሱል ዓለይሂ ሰላቱ ወሰላምን ባይናቸው አይተዋል፣ በእጃቸው ዳብሰው ስመዋቸዋል፣ ሊጋደሉበትም ደርሰዋል በውዱእ ውሃቸው። ማን ሱሐቦች ጸጉራቸውንም የሐጅ ጊዜ ተከፋፍለውታል። ልብ በሉ። ወካነ ኢዛ ተኸተመ ላ ተካዱ ቱኻመቱሁ እንግዲህ ትፍ ሲሉ ረሱል ዓለይሂ ሰላቱ ወሰላም አከታቸው እንኳን መሬት ላይ አትወድቅም ተሻምተው ፊታቸውን የቀቡት ቢሆን እንጂ ሱሐቦች አሉ። ይሄን እንግዲህ በእሳቸው ነው ትሉ ይሆናል። ልብ እንበል፣ ዝቅ እንበል። ምን አለ ከዛ ዝቅ ብሎ ወነሕኑ ፈለማ ለም የስሐ ለና ሚስለ ሃዛ ነሲብ አልአውፈሪ ተራመይና ዐላ ቀብሪሂ ቢልኢልቲዛሚ ወተብጂሊ ወልኢስቲላሚ ወተቅቢል። እኛ እንዲህ አይነቱ እሳቸውን መሳሙ እሳቸውን መዘየሩ በራሳቸው ተበሩክ ማድረጉ ለኛ ይሄን ትልቅ የሆነ እድል ስላላገኘ ነው አለ ቀብራቸውን መሳም መዳበስ ማላቅ እንዲህ አይነቱ ላይ ሄደን ገባንበት ይላል። ለምን እሳቸውን ስላላገኘን ትልቁን እድል ስላጣን አለ። እዚህ ጋር ነው ዋናው። ከነሱ ውጭ ባለ ሰው ተበሩክ ማድረግ አይቻልም ለሚል ሰው አላ ተራ ከይፈ ፈዐለ ሳቢቱን አልቡናኒ የሰሩትን አታይም ወይ? ካነ ዩቀቢሉ የደ አነስ ብን ማሊክ ወየضዑሃ ዐላ ወጅሂሂ ወየቁል የአነስ ብን ማሊክን እጃቸውን እየሳሙ እጃቸውን ፊታቸው ላይ እያደረጉ ሲሉ የሰሩትን አታይም ወይ? ምን አሉ? ወየቁሉ የዱን መሰት የደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ይህጅ እኮ የረሱል ዐለይሂ ሰላቱ ወሰላምን እጅ የዳበሰ የነካ እጅ ነው እያሉ በአነስ ተበሩክ ያደርጉ ነበረ። በአነስ ልብ በሉ። አነስ መቼም የረሱል ዐለይሂ ሰላቱ ወሰላም አካል ናቸው አትሉኝም? ከእሳቸው ውጭ ባለ አካል አይቻልም ስትሉ ነበረ። አነስ የነብያችን አካል ናቸው ወይስ እሳቸው ነብይ ናቸው ወይ? አይደሉም። እሺ ሁለተኛ ምን የምትሉት ኖር ይሆናል። እዚህ ጋር ደግሞ እሳቸውን ስለነኩ እኮ ነው ለእሳቸው ተብሎ ነው ልትል ትችላለህ። ስለዚህ እሳቸውን የነኩ ሱሐቦች በሙሉ ተበሩክ በእነሱ ማድረግ ይቻላል ብለህ ትሄዳለህ ማለት ነው ግዴታ። ለምን እዚህ ጋር ተመልከቱ ላይ አንዴ ከነቢዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ እሳቸው ከሞቱ በኋላ ከነብያት በኋላ በላጭ በሆኑ ቁጥሮች በአቡበክር በዑመር በዓሊ በዑስማን ይህ ነገር ተገኝቷል። ተመልከቱ ምን እንዳለ በአቡበክር በዑመር በዑስማን በኸሊፋዎቹ በሱሐቦች ማለት ነው ተበሩክ ተደርጓል የሚልን አንስቷል። በሳቢት ተደርጓል። ለምንድን ሲባል እንሳቸው እኮ ስለነኳቸው ነው ለዛ ብሎ ነው የምትል ከሆነ እና አቡበክር አልነኳቸውም ወይ ሌሎቹ ሱሐቦች አልነኳቸውም ወይ? ስለዚህ እሳቸውን የነካን እጅ ተበሩክ ይደረግበታል የምትሉ ከሆነ በሱሐቦች ጠቅላላ ተበሩክ እንደሚደረግ ታምናላችሁ ማለት ነው። طيب ወደ ዋናው አሁንም እንምጣ። ሱሐቦች እሳቸውን ከመውደዳቸው የተነሳ ምን አሏቸው ይላሉ። አላ ነስጁዱ ለከ ለረሱል ዐለይሂ ሰላቱ ወሰላም ስጁድ እናድርግልህ ወይ ብለው ጠየቋቸው። ከዚህ በታይ ያለውን በደንብ አድርጋችሁ ያዙልኝ። ቃለ ብለው አሉ እሳቸው አይ አታድርጉ አሏቸው፣ ስጁድ አታድርጉልኝ አሏቸው። ፈለው አዚነ ለሁም ለሰጀዱ ለሁ ስጁደ ኢጅላሊን ወተውቂሪን የማክበር የሆነን ስጁድን ያደርጉላቸው ነበረ ሱሐቦች ለነቢያችን ዐለይሂ ሰላቱ ወሰላም ቢፈቅዱላቸው ኖሩ አሉ። ላ ስጁደ ዒባደትን ከማ ቀድ ሰጀደ ኢኽወቱ ዩሱፍ ዐለይሂ ሰላም ሊዩሱፍ ኢኽወቱ ዩሱፍ ለዩሱፍ እንደሰገዱት ሁሉ የክብር የሆነን ይሰግዱላቸው ስጁድ ያደርጉላቸው ነበረ አሉ። ልብ በሉ እዚህ ጋር እንግዲህ ወከዛሊከ አልቀውል ፊ ሱጁድ አልሙስሊሚ ሊቀብሪ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ሰቢል ተዕዚም ወተብጂል ለረሱል ዐለይሂ ሰላቱ ወሰላም ቀብርም አሉ ለማክበር ብሎ ሱጁድ ማድረግ ለቀብራቸው አለ። ልብ በሉ ለረሱል ዐለይሂ ሰላቱ ወሰላም ቀብር ለክብር ብሎ ሱጁድ ማድረግ አለ። ማነው ይሄን የሚለው? ዘሀቢ ዐላ ሰቢል ተዕዚም ወተብጂል ላ የክፍሩ ቢሂ አስለን በጭራሽ ይሄ አይከፍርበትም ሰውየው ይሄን በማድረጉ ይላል። ማን ነው? ኢማሙ ዘሀቢ። እናንተ ዚያራ ያደረገውን ሰው ወይ ቀብርን የነካውን ሰው ካፊር ነው ትላላችሁ። ለክብር ብሎ ለረሱል ዐለይሂ ሰላቱ ወሰላም ቀብር ሱጁድ ቢያደርግ ሰውየው አይከፍርበትም ይላል። ልብ በሉ በል የኩኑ ዓሲያን ወነጀለ ነው የምንለው ሱጁድ ቢያደርግ ለቀብራቸው ለክብር ብሎ አለ። ፈልዩዕረፍ አነ ሃዛ መንሂዩን ዐንሁ ይሄ የተከለከለ መሆኑ ይታወቅ። ለቀብራቸው ሱጁድ ማድረግን መሳምና መንካት መዳበስሳ ይሄ የተፈቀደ ነው ብሎ አስቀምጦልሃል ዘሀብይ ማለት ነው። ቪዲዮ ስለረዘመ እዚህ ጋር ቆምና ሼር እያደረጋችሁ አድርሱላቸው። በፓርት 2 እንገናኛለን።